በ1867 ዓመተ ምህረት ጁላይ 1 ቀን ነገ ማለት ነው የዛሬ 159 ዓመተ ምህረት 4 ፕሮቪንሶች ኦንታሪዮ፣ ኩቤክ፣ ኖቫ ስኮሺያ እና ኒው ብራንስዊክ ከኢስት ካናዳ የምትባለውን አገር መሰረቱ። ብሪቲሽ ኖርዝ አሜሪካ አክት የሚባል የመጀመሪያው ኮንፌዴሬሽኑን የካናዳን ኮንፌዴሬሽን የፈጠረው ህገ መንግስት ወይም አዋጅ ነው። ደን ከዛ በኋላ ሌሎች ፕሮቪንሶች ተደባለቁ። 1870 ይመስለኛል ማኒቶባ፣ በ71 ብሪቲሽ ኮሎምቢያ፣ በ1905 አልበርታ እና ሳስኬችዋን እያሉ አጠቃላይ 10 ፕሮቪንሶች እስከ ባለፈው 1999 ድረስ ኖርዝ ዌስት ቴሪቶሪስ መሰለኝ የመጨረሻው 3 ቴሪቶሪስ ተመስርተው ካናዳ የምትባለውን ሀገር መሰረቱ። በየአመቱ ጁላይ ፈርስት ቀን የካናዳ ዴይ ይከበራል። የካናዳን ዲሞክራሲ፣ የካናዳን የህግ የበላይነት፣ የካናዳን እኩልነት፣ ነፃነት፣ እድገት፣ ስልጣኔ፣ ብልጽግና የምናስብበት ሴሌብሬት የምናደርግበት ቀን ነው። ከተማችን ውስጥ በጣም ብዙ ዝግጅቶች አሉ። አይኖ ሁሉንም አቴንድ ማድረግ ይከብዳል። የስራ ቀን አይደለም፣ ዝግ ነው። ግን ስቲል እኛ እንኳን እንገባለን ኦፊስ የተወሰኑ ሰዎች። በተስቲል ከተማ ውስጥ ዝግጅቶች ስላሉ እነሱን አለፍ አለፍ እያልኩ አስተዋውቃቸዋለሁ። ፖዝ ብለ ከጠዋት ጀምሮ ዝግጅት አለ። አንደኛው 27 ታፕስኮት ሮድ ላይ ስካርቦሮ ነው። የታይቡ የኮሚኒቲ ሴንተር ሄልዝ ኬር ታይቡ ኮሚኒቲ ሄልዝ ሴንተር አክቹዋሊ ታይቡ ኮሚኒቲ ሄልዝ ሴንተር ዝግጅት አለው ከጎህ ጋር በመተባበር። ጎህ ግብረሰናይ ድርጅት ነው። ለህፃናት ለአዋቂዎች ምግብ፣ ሙዚቃ ያለበት የተለያዩ አክቲቪቲዎች ያሉበት ዝግጅት አለ። ስለምትችሉ ሰዎች እዛ ተገኙ። ከዛ ጋር ጎን ለጎን ደግሞ አይ ቲንክ 11 ኦክሎክ ላይ የእግር ጉዞዎች አሉ። እዚህ ከኮስበርን ላይ ተነስቶ የኢትዮጵያ ማህበር አዛውንቶች ወይም አረጋውያን አዛውንቶች ክበብ ወይ ክለብ ያዘጋጀው የእግር ጉዞም አለ። እሱም ፍላየሩ ላይ የተመለከቱት። እንደ ሜላት መንገሻም የዊርድ የሆነ ኮምቢኔሽን ነው። የባንግላዴሺ ኮሚኒቲ ያዘጋጀው የካናዳ ዴይ ዝግጅት አለ። ቴይለር ክሪክ ፓርክ የኖርማሊ እኛ የምንሮጥበት ነው። የፒክኒክ ኤሪያ ቁጥር 5 ላይ ዝግጅት እንደዚሁ አዘጋጅታለች። ሙዚቃ ትዘፍናለች፣ ትጫወታለች። ላይቭ ባንድ እንዳያመልጣችሁ። ሜላት መንገሻን ተገኝታችሁ ካናዳ ዴይን ሴሌብሬት አድርጉ። ቴይለር ክሪክ ፓርክ። ደን ከዛ በኋላ ከሰዓት ላይ ምሽቱን ደግሞ የኢትዮጵያ ሬስቶራንቶች እንደዚህ ዝግጅት አላቸው። ራንዴቮ ሬስቶራንት ባንቺ ጋር ፍላየር ልካልኛለች። ከ5 ኦክሎክ ጀምሮ ሙሉ ዓለም ድምፃዊትን ይዛ ዝግጅት አለ። የዓመት በዓል ዝግጅት የካናዳ ዴይ። የታሪኩ ብሉ ናይል እንደዚሁ ፍላየር ልኮልኛል። ምሽት ላይ ፉል ባንድ እመቤት ነጋሲን ይዘው ሙዚቃ ይጫወታሉ። ስለዚህ ብሉ ናይል ሬስቶራንት እንደዚሁ ምሽት ላይ ብቅ በሉ። ሌሎች ዝግጅቶችም ካሉ የካናዳ ዴይን የተመለከቱ ወደ በኋላ ላይ መለሳለሁኝ። አይ ሆፕ የረሳሁት የለም አይደለም ብለን አይ ቲንክ ዝግጅቶች ብዙ ይመጣና ረሳለሁኝ። ኢትዮጵያ ማህበር ዝግጅት አለ። አይ ዶንት ኖ ኖት ሹር። የሲኒየርስ የኢትዮጵያ ማህበር የአረጋውያን የአዛውንቶች ክበብ አክቹዋሊ ያዘጋጀው የእግር ጉዞ አለ። ስለዚህ የእሱ ዝግጅት ይመስለኛል የኢትዮጵያ ማህበር ያለበት ይመስለኛል። ለማንኛውም ሌሎችም ካሉ ወደ መጨረሻ ላይ ከቪዲዮ በኋላ ፍላየሮቹን አስቀምጣቸዋለሁ። በያላችሁበት መልካም የካናዳ ቀን ይሁንላችሁ። ኢትዮጵያም ሰላም ሆና ዲሞክራሲ፣ የህግ የበላይነት፣ እኩልነት ሰፍኖ እንደዚሁ በነፃነት ኢትዮጵያ ዴይ የምናከብርበት ቀን ይመጣል ብዬ ተስፋ አደርጋለሁኝ። በያላችሁበት መልካም የካናዳ ዴይ